ለሷን ወደ ማምጣት ይችላል ለሷ ምን ያህል ጊዜ እኔ ነኝ እንደውም የእውነት እኔ የምወደውና የማፈቅረው ወንድ ለምወደውና ለማፈቅረው ወንድ ብዬ እንደውም እኔ ነኝ የምስተካከለው የእውነት እሱን ብትወደውና ብታፈቅረው ኑሮ ድሪልን ይሄን ነገር ያስደብረዋል ያስቀይመዋል የምትለውን ነገር ባላደረገች ነበር ተቀልደ አያየው እኮ ነው ቁጭ ብዬ ታዘብኩ እኮ ነው እስር ቤት የከረሙ ነው የሚመስሉት አሁን ላይ ብታያቸው የሚያደርጉትን ፊልም ይሄ መልበስም ቢሆን ተራ ነገር ነው በየምግብ ቤቱ መንዘላዘሉም ቢሆን ተራ ነገር ነው ምናምን ለሴት ልጅ ውበቷ ግን ትዳሯ ነው ምን አለ መሰለሽ አሁን ማንኛውም ቆይ አንድ ጊዜ ማንኛውም ሰው ይደብራል አሁን ለምሳሌ እኛም አሁን የአንድ ላይ ታሪክ ይሄን ያወጣ ስለሚደብርሽ ነው ገባሽ አሁን አንቺም ይሄው ግዴታ ነው ይደብርሻል ግን ይሄን ማስተካከል ይቻላል በምንድነው የሚቻል መሰለሽ ትክክለኛ ህይወት እንትን የሚሉ ትክክለኛ ከሆነ በቤተሰብ ሽማግሌ ልኮ ሁሉንም ነገር ይዞ ማስጠፋትም ይቻላል እኮ ምንም ችግር የለውም ግን ዋናው የሁለቱ መነጋገር ነው እንጂ ቲክቶክ ምንም ካልሰራሽበት ምንም ሰማ እኔ አሁን ለምሳሌ ጓደኛ ላይ ልበል ጓደኛዬ ጋር ስጣላ ወይንም ወደፊት የህይወት አጋሪ ይሆናል ብዬ ያሰብኩት ወንድ ጋር ስነጋገር እሱን ለማናደድ ብዬ ወይንም ደግሞ እሱን ለማስቀናት ብዬ የሆነ ነገር የማደርግ ከሆነ እኔ ካንተ ጋር ተነጋግሬ ችግሬን መፍታት እየቻልኩኝ ላይቭ ላይ እየመጣው እየተሰጣውኝ ከማንም ዘልዛላ ወንድ ጋር ኮሜንት እያነበብኩ መመላለስ መልክ መስራት ምናምን ይሄ ምን ይሉታል አሁን አንድ አይሉ ሺ ጊዜ አይቻለሁ እኔ ታዝቤያለሁ እኔ ፈጣሪን ራሱ ለምነው ነበር ምክንያቱም እሱ የሚያስደስተውን ነገር ሁሉ በእጄ ቢሆን ኑሮን ያደርግለት ነበር ግን አልችልም ያሙኖ ግን በቃ እሱ ከወደደ ብዬኒ አባቴ ይሙት በጣም ነበር የምመኘው ከፋችም ብዙ ነገር ራሱ የሆነ ጥፋት ነገር ስታጠፋ ታይ ምናምን ነገር የሆነ ችግር ካለ ራሱ እንደዚህ ሆነሽ አይደለም መስተካከል የሚችለው በውስጥ ምናምን ነገር ተነጋግራችሁ ችግራችሁን ፍቱ በእናንተ መካከል ሌላ ሰው አታስገቡ ምናምን ሁሉ ይያልኩኝ መክሬ ነበር ግን እኔ አንዳንድ ሴቶች ማለት ነው ግርም ይሉኛል ይሄ መልበስ መጨፈር መንዘላዘል ይሄ እኮ ተራ ነገር ነው እኔ አሁን ፈጣሪን የምለምነው በቃ ቁጥብ አድርጎ እኔ አሁን ለምሳሌ አንድ ወንድ ስትር አድርጎ የሚይዘኝ ወንድ ከሆነ ቲክቶክ ሆታ አይሆነኝም እኮ ባሌ እኮ ነው የጥርስሽ ነገር እንዴት ነው ቆይ አሁን ማታይ እሱን እናወራለን በውስጥ ከሱም ጋር አሁን እኔ የምልሽ ይሄ የጥርስሽ ነገር ለምንድን ነው ግን እንትን ለምንድን ነው የማይሰራው በጅስም ቢሆን ጠቅጥቂው እያለኝ ነው ብር ስለሌለኝ ነው እንጂ እዚህ ጋር ያለው እኮ ገጥሟል እዚህ ጋር ያለው ፍንጭት ነበር ይሄ ግን ወልቆ ነው የወለቀውም ደግሞ ህፃን ያለው ፍየል ረቅጥ እንደዚህ ፍየል ስፈታ እግሯን እንድብድግ ሳደርግ መታይ ነው ከዛ ህፃን ስለነበርኩ የዛን ሰዓት ሲነቃነቅ ዝም ብዬ ንቅል አረኩት ሁለተኛ ይበቅላል ብዬ ከዛ በዛው ቀረ በቃ አሁን በቃ በጥርሱ ጉዳይ ነው የምናወራ በጥርሱ ጉዳይ አሁን ድሪል ላይ ደውልለትና ይሄ እሱ እኮ አንድ ቀን ሻይ የሚጠጣበት እኮ ነው ታውቂያለሽ አይደል ጫማ የሚያስጠርግበት እኮ ነው ቆይ ያደርገዋል ይሄ ተጃጅሏል ስራ ራሱ እየሰራ አይደለም ወላሂ መከራው አይጃጃል ሶብር እኮ በጣም ሀብታም ናት እኮ ታውቂያለሽ ሶብርንም ታውቂያታለሽ በጣም ሀብታም ልጅ ሀብታም እኮ ናት ታውቂያታለሽ እኔ ሴቶች አይወዱኝም አባቱ እንዴ ሶብር በጣም ጎበዝ ልጅ ናት በጣም ሀብታም ናት የልጅ ሀብታም ናት እና ለራሷ ነው እንጂ ለኔ ነው እንዴ ታዲያ ሀብታም ና ገባኝ አይ ነው አይደለም አቀራረብ እኮ ነው አሁን አንድ ነገር ልንገርሽ የሰው ልጅ እንዳቀራረቡ ነው ያ ሰው እንዳቀራረቡ ብነጠፍላቸው ራሱ እኔ ከሴቶች ጋር መግባባት አልችልም ትግባቢያለሽ እህቶች አይደለም ትግባቢያለሽ የኛ አካባቢ ልጆች አሁን እቺ ተምር ግሪሳ አሁን ከዛች ጋር ተግባቢ ብትለኝ አልችልበትም በተአምር አይው ነገር ሁሉም ይታረቃል አይዞሽ ችግር የለው ራይ ታረቆች ታረቀቸው አልታረቀቸው ሶስዬ ነው ወርቅ እንዴት ነው በቃ የጊዜ ጉዳይ ነው እንጂ ሰላም እና ማለት ነው ሰውየው ልጁን እንዳትመልሰው ወደዚያ ቦታ አይሆንም የሱ ሚስት የቤተ ክርስቲያን ልጅ መሆን አለባትኝ ታይ ሲላትኝ ባሏ አይደለም ተናግሯት ሲቆጣ ራሱ የምትሰማው ሴት መሆን አለባት ነው ወንድሜ እረፊ ቆይ ችግር የለው እንዴት ችግር የለው
ሁሉም ስማ ይስተካከላል። ነገ እሱን ሳታስፈቅድ የሆነ ቦታ እየዘለለች እየሄደች አሁን ነገ ጧት እስከሱ ጋር ስትጣላ አግብቶ ይዟት ሲኖር እናቷ ቤት ኮብልላ መሄድ ሲገባት ጓደኛዋ ጋር ሀገር ለቃ ልትሄድ ነው። አርቀህ ማሰብ አለብህ እኮ። ቆይ ተይው፣ እሱን በውስጥ የሚወራ ነው። ተይው፣ ግድ የለሽም። ምንም የሚወራ ነገር የለም። ማየት ማመን ነው። ምናልባት አንተ ተከታትለካቸው ላታቅ ትችላለህ። እኔ ከመጀመሪያው ሰዓት ጀምሬ ኤቭሪቲንግ እየተከታተልኩ ስላየሁኝ አይሆንም። እኔ እየነገርኩህ ነው። ለምን እኔ ሲኦል አይሆንም። እሱ ከተመቸው እሱ የሚመቸውን ነገር ወንድሜ ያስደስተዋል የሚለውን ብዬ የማስበውን ነገር ሁሉ አሁን የጥርስሽን ነገር ምን እንያዝ? እሱንስ አሁን እሱ ላይ ሂጂበትማ። ተይው፣ ይሄ አልሄድም። ወንድሜ መስመሩን እየሳተ ስለሆነ ያሳስበኛል። አባቱ አሁን ይሄን ማሰራት ለካስ እንደዚህ ተስፋ እየሰጠከው ነው። ተስፋ እንዳይቆርጥ እያጃጃልከው ያለከው ኖ ተደዋውለን አናውቅም። አይ ደውልለዋለሁ፣ አንድ ጊዜ ብቻ ነው ደውልለዋለሁ። እኔም ስራ አይሆንም። ችግር የለውም። እሺ ሰላም ዋሉ። እሺ ሰላም ዋሉልኝ። ታብታብ አድርጎ ወገንታት የኔ እናት በቃ ይልልሽ ነው። እንዳጋጣሚ ስክሮል ሳረግ አንቺ ሳገኝ ገባው። ገስትማ በጣም አብዝተሻል እኮ ማሪ። አዎ ያው ግን ጥሩ ነገር ነው። ጥሩ ቦታ ነው እንጂ ዝም ብዬ እዚህም እኮ አልገባም። ግን ጥሩ የሆነ ስርዓት ያለበት ቤት ውስጥ ገባለሁ። ደስ ይለኛል። ገባሽ? የሀሳብ ልውውጥ እኮ ደስ ይላል። ግን የምትገቢበትን ቦታ መወሰን ነው። ማጋ ነው የምትገቢው ነው። አረ ዱባዮች አፍልተዋል ሲጀመር ማሪ። አዎ እሱ በጣም ትልቅ ችግር ነው። በጣም ነው የሚያሳዝነው። ያቺ ሴትዮዋ በአንድ ዴሊቨሪ ምን ላስተዋውቀው ማሪ? ማናት? ጌምሽን አስተዋውቂ ትልኛለች። ጨብራራ አሁን ቆርጬ ልገላግለው ነው። የገባ ሰው አለ እንዴ? ሌላ እኔ አይታየኝም። ሶሪ ወለየዋለች እኮ ውዴ። ኦኬ እኮ ሚዩት ናት ብዬ ነው። እኔ እኮ ካንቺ አጠገብ ሰው ያለ መሰለኝ። ነጁዬ ላላ አለች። ኔትወርክ ይሆናል በደንብ የማይታይሽ ውዴ። አዎ አይ አስተዋውቂ፣ ያልሰማ ሰው እንዲመጣ ምናምን። ጋይስ ጌሜ ቅዳሜ ነው። ያልሰማችሁ ስሙ። ማናችሁም እንዳትቀሩ መታችሁ ሰፖርት እንድታደርጉኝ በትህትና ጠይቃለሁ። ታደርጉኝ ዘንድ በትህትና ጠይቃለሁ። ከማጋ ነው የምትጮቹ? ከሆነች ልጅ ጋር ነው እኮ። እንትን አልሰራችሁ? ኧረ ሰርቻለሁ። የጆከር ነገር ሲመጣ ቀይሬው እንጂ ማሪ እኮ ለጥፊዋ። አሁን እኮ ዛሬ ምንድነው? ዛሬ ሐሙስ አንድ ቀን፣ ነገ ከዛ በኋላ ቅዳሜ ከሆነ እቺን 2-3 ቀን አታንሺው፣ ሰውን እንትን እንዳይረሳ ነጁዬ።